ሰላም ቤተሰብ በድጋሚ ወደ ቻናሌ እንኳን በደህና መጣችሁ። ዛሬ ደግሞ ከአዲስ ገስት ጋር መጥቼላችኋለሁኝ። ኪኪ ትባላለች። ሰላም። ዛሬ የምንሰራው የኪኪን ፌቨሪት ምግብ ነው። እንደምታውቁት ዩዥሊ እኔ የምሰራው ሞር ፕሮቲን እና ሎ ካርብ የሆነ ነገር ነው። ግን በገስቴ ሪኩዌስት ምክንያት ዛሬ የምንሰራው የሷን ፌቨሪት ምግብ ነው። ያንቺ ፌቨሪት ምግብ ምንድነው ኪኪ? ላዛኛ። በጣም ጥሩ። ዛሬ ላዛኛ እንሰራለን። 4 ሌየር ነው የማደርገው። እሺ 8 ታውጪና 8ቱን እንዘፈዝፈዋለን መጀመሪያ። እሺ እንክደነው ስቲም እንዲሆን። ከዛይነ ሶስ ነው የምንሰራው። ሁለቱንም ከስክራች ነው የምንሰራው። ኦኬ ሶ የመጀመሪያ ስጋውን እዚህ ጋር እንጠብሳለን። ከሱ እንጀምራለን። እዚህ ጋር ደግሞ ዋይት ሶስ እንሰራለን። ኦኬ በደንብ እንዲታይሽ ብዙ ማድረግ አይጠበቅብንም፣ ምክንያቱም ኦኬ ብዙ አይደለም የምንሰራው። ይሄ በቂ ነው። ሶ ኩኪንግ ቻናልሽን እንዴት ጀመርሽ? በጣም ውፍረት ጨምሬ ነበር። ኦኬ በጣም ዋይንን ለምንድን ነው የሚጠቅመው? እዚህ ለፍሌቨሩን ቆንጆ ቃናውን ቆንጆ ያደርገዋል። ኦኬ እና ትንሽ አይ ቲንክ ትንሽ ነው የጨመርኩት። ቀለሙንም ትንሽ የቀየረው ይመስለኛል። እናደርጋለን። አረንጓዴው ፔስቶ ነው። ምንም አይደለም ቢነካው። ኦኬ እናደርጋለን። እና ትንሽ እቺን እንዳልኩሽኝ እኔ ጨው ስለማልጠቀም አዎ ቃናው በጣም ቆንጆ ነበረ። ከዛ ቅብጥልም ቢሆን ቀልድ አታውቅም ይሄን ሽታውን ልነግራችሁ አልችልም። እውነት አይውሽ ብናሸትታቸው አይደል? ኦኬ አሁን ደግሞ ዋን ሞር ሌየር። እሺ ኦኬ አው ይሄ አሁን ሞቅ ብታረጊያትም ምንም አይደለም። ኦኬ ሬዲ ነው። ቀስ በይ እንዳትቀጠይ፣ በጣም ሀጥ ነው። እንዳትቀጠይ እንዳትነኪ። ሶ የምናደርገው ምንድን ነው? 25 ደቂቃ እንደነገርኩሽ ኦልሬዲ ሶሶቹ ጠቅላላ ትኩስ ስለሆኑ 25 ደቂቃ ነው የምናደርገው። ይኸው ታርጉ ኩክ ታይም እናደርግና 25 ሚኒትስ አድርገን ስታርት እናደርገዋለን። ከ25 ደቂቃ በኋላ ፎይሉን አንስተን ለአንድ ለ15 ደቂቃ እናበስለዋለን። አለቀ። ፐርፌክት አድርገሽ አሁን ቴብላችንን እናዘጋጃለን። ከዛ ወደ መብላት መሄድ ነው እንግዲህ። ከለርፉል ነው ሲያምር በጣም። ይሄው እንግዲህ ሰላጣችን ደርሷል፣ ላዛኛውም ደርሷል። ዋው ዋው ስትራይት በትቀጥይ የትክዲ አዎ እዚህ ጋር እንግዲህ እንደምታዩት ያደረግነው ሌየር ይታያል። ዋይት ሳሱም ይታያል። ከላይ ያለው በጣም ክሪስፒ ነው። አይደለም መስማት የምትችሉ ከሆነ I think we made the perfect lasagna. ታያለሽ ከለርፉል ነው በጣም beautiful እንደሚያምር beautiful ትንሽ ጨምርልሽ ከቢንሱ ምናምን ተቢጋ በጣም ከለርፉል ነው። ሌየሩ ሁሉ ነገሩ ትክክል ነው። አዎ ከለርፉል እንትን ሳይድ አሁን ምንድነው የምናደርገው? ለ3 ደቂቃ በደንብ እስከሚንተከተክ ድረስ 3 ደቂቃ እናንተከትከውና ለ12 ደቂቃ ደግሞ ሎ ላይ አድርገን እናደርገዋለን። ግን የመጀመሪያውን 3 ደቂቃ በደንብ እስከሚንተከተክ ትንሽ ጨው ማድረግ አለብን። አሁን እስቲ 3 ደቂቃ ብቻ ነው እንደዚህ ሃይ ላይ ሆኖ 3 ደቂቃ ነው የሚንተከተከው። ከዛ በኋላ ሎ ላይ አድርገን ለ12 ደቂቃ እናቆየዋለን። ምክንያቱም ኪኖዋ ፍርፍር ካላለ በጣም እንትን አይልም። የሆነ ስቲክ የሆነ ኪኖዋ አልወድም እኔ። በቃ ይሄ እንደ ጨው ነው እኛ የምንጠቀምበት ታውቂያለሽ አንቺ። ግን ብዙ የተለያየ ቬጂቴብል ቃሪያ አለው፣ ቲማቲም አለው፣ ሴለንትሮ አለው፣ አንድ ላይ የተዘጋጀ ነው።
ይሄ እንዳይበዛ በአንድ ሳይድ አድርጌው እሱን። እዚህ ጋር ደግሞ ያዘጋጀ ነው። እዚህ ጋር ደግሞ ማሪኔት ሆኖ የተዘጋጀ ቺክን አለን። ቀድሜ ያዘጋጀሁት ለምንድን ነው? ማሪኔት ካደረኩት በኋላ ፍሪጅ ውስጥ ትንሽ መቀመጥ አለበት፣ ቢያንስ 30 ደቂቃ መቀመጥ አለበት። እኔ ግን ከዛ በላይ አስቀምጨዋለሁ። ኦቨን ውስጥ እናደርገዋለን። ኦቨኑን ሴት እናድርግ። 350 ነው የምናደርገው፣ ምክንያቱም ውስጡ ቀስ ብሎ ቢበስል ነው የሚሻለው። እሳት ሲበዛበት ከላዩ ጥብስ ሲልና ውስጡ ላይ በስል ይችላል። ስለዚህ 350 አድርገን ደቂቃውን ከፍ ብናደርገው ነው የሚሻለው። ሶ አሁን ኦቨናችን ሬዲ ስለሆነ ይሄንን እናስገባና ብሮኮሊ ነው የሚደረገው። ምንድን ነበር መሆን የምትፈልጊው ስታድጊ? መሆን የምፈልገው በጣም ጥሩ ጥያቄ። አስተማሪ ነበር መሆን የምፈልገው። ለባብልሽም አስተማሪ ሌላ ነገር አይደለም። አስተማሪ ያልሆንኩት እንግዲህ የማስበውና መጨረሻ የወደቅኩበት ትክክል ስላልሆነ ነው እዚህ ሀገር መጣሁኝ። ላይፍ በሌላ መንገድ መራኝ እንጂ በጣም አሁን እቺን እዚህ ጋር እስቲ እናርጋትና ትንሽ ውሃ ነው የማደርገው እኔ። ብሮኮሊን አለን፣ ይሄ አለን፣ ኪኖዋ አለን። በቃ ይሄ በቃዋል። ኦኬ እሺ፣ እንዴት ግሪን እንደሆነ this is good. yes, fun fact about my mom, ዶሮ አትበላም። ቀምሳ አታውቅም in her lifetime፣ ግን በጣም ቆንጆ ዶሮ ነው የምትሰራው። ያለሽ ኪኒዋው ምንም ቴስት የለውም። በደንብ ስላጠብ ነው ቴስት really good። ዛሬ ደግሞ ማሳያችሁ ሳልመን ነው የምሰራው። ኮረሪማ ይሄ ራሱ ለአሳ ተብሎ የተዘጋጀ ነው። ቶኒስ ነው የሚለው። ለመን ፔፐር፣ ዋይት ሶስ ለመስራት የሚያስፈልገን በረር አለኝ፣ ዱቄት አለኝ እና ሄቪ ክሬም፣ ጋርሊክ። በቃ ይሄን ብቻ ነው የሚያስፈልገው። እሱን እንሰራለን። ቺዝ፣ ትንሽ ቺዝ ያስፈልገኛል። በረር ምናልባት ብዙ ስለማያስፈልገኝ ብዙ ስለማልሰራ ግማሹን መጠቀም እችላለሁ። ግማሹ ሊበዛ ይችላል። እሺ፣ ግማሽም አይደለም ከግማሽም አነስ ያለ። ዋይት ሶሳችን ሬዲ ሆነ ማለት ነው። ዋይት ሶስ በጣም ብዙ ስታንተከትኩት ይቀጥናል፣ የሆነ ውሃ ነገር ያወጣል። ስለዚህ ብዙ ማንተክተክ አያስፈልግም። እስቲ አሁን ጨው ልቅመሰውና ከዛ ስፒናች ሬዲ ሆነውን ስፒናች ጨምሬ ጨርሳለሁኝ። ይሄንን ማለት ነው። ሶፍት ሆኖ ግን መብሰል አለበት። ሶፍት ሆኖ ክሪስፒ ሳይሆን ሃፍዌይ ኖት ሃፍዌይ ከበሰለ በኋላ ክሪስፒ ሳይሆን እናወጣውና ሞር ከዚህ ጋር ተዋህዶ እንዲበስል እናደርጋለን ማለት ነው። አሁን እዚህ ላይ ቀስ ብዬ ሸተት አድርጌ ያስገባታለሁ ማለት ነው። እንዴት ቆንጆ ሆኖ በስሏል። 1-2 ደቂቃ አሳውን ካስገባችሁት በኋላ በደንብ እንዲዋሃድ 2 ደቂቃ በቂ ነው። እዩት እንዴት ትክትክ እያለ እንዳለ እዩት። ዋይት ሶስ ባይ ዘ ዌይ በጣም ብዙ ማንተክተክ አይጠበቅባቸውም፣ ምክንያቱም ብዙ ከተንተከተከ ይቀጥናል። ይሄ ስፒናች ዋይት ሶስ ነው። በጣም ግሩም ሆኖ በስሏል። በጣም ግሩም ሆኖ ነው የበሰለው። እዚህ ደግሞ ስቴሚው ከስች ጋር እንዴት ሶፍት ሆኖ እንደበሰለ ሌላ ነው። መቼ ዋይት ሶሱን ባይ ዘ ዌይ በብሮኮሊንም አድርጋችሁ መመገብ ትችላላችሁ።
ዛሬ የምንሰራው ምንድነው? አይብና የጎመን ክትፎ እንሰራለን። ሁለቱ አብረው የሚሄዱ ስለሆነ እንጨት ያለው ይሻለኛል፣ ተፈርፍሮ እዛ እንዳይቀርብኝ ጠላል። ስለዚህ ምንም ችግር የለውም። እኔ ዝም ብዬ ነው የምገለብጠው። አዎ ሩን እንደያዘ ነው እንትን ያለው። ምንድን ነው ያደረኩት? ቅድም አይታችሁኛል። ውሃውን በቦሌ አድርጌ ቦሌውን ውሃ ውስጥ ጨምር ለአንድ ደቂቃ የሚሆን ከትቼ ብቻ ነው ያወጣሁት። ከለሩ እንደጠበቀ በደንብ በስሏል። ይሄ አሁን እንፋሎቱ ኦልሬዲ ቅቤ ሳልጨምር ምንም ነገር ሳልጨምር ነው ውሃውን በደንብ ጠብሼ ያወጣሁት። የጉራጌ ክትፎ ሲሰራ እንደዚህ ነው። የጎመን ክትፎ ሲሰራ ደንጌሳ ይባላል። እንደዚህ ነው የሚሰራ። ከለሩም እንዳለ ነው ያለው። በጣም ግሩም ይመስላል። ደግሞ ቅቤ ላድርግና ቅቤ ካረኩ በኋላ ብዙም አላቆየውም። ስለዚህ ቅመሙ ሚክስ መሆኑ በደንብ ቼክ ማድረግ አለ። የጎመን ክትፎ ቅቤ በደንብ ይወዳል። ያው እንደነገርኳችሁ ይሄንን የምሰራው በአብዛኛው ለቤተሰቦቼ ነው። እኔ ዳይት ላይ ስለሆንኩኝ በጣም ስትበላ ትንሽ ልበላ እችላለሁ፣ ግን በደንብ በስነ ስርዓት የምበላው ምግቤ ግን አይደለም ይሄ። ጤና አዳሙን ቀድሜ መልቀም ነበረብኝ። ኦኬ አሁን ወደ ዕቃችን እንገለብጠውና እዛ የሚቀጥለው ስቴፓችን እንግዲህ መቅመስ ነው። ይኸውት እንዴት እንደሚያምር አይባችን ደግሞ ይሄንን ይመስላል። ሁለቱ አንድ ላይ አሁን የሚቀጥለው እኔ ቅቤ ላለማብዛት እየሞከርኩኝ ነው እንጂ ቅቤ በደንብ ይፈልጋል ጎመን። ግን ያው ትንሽ ነው የሰራሁት፣ ግን ፍርፍር ብሏል በደንብ። እንዴት ቆንጆ ቆንጆ ሌላ ሆኗል። ይሄንን ይመስላል። በጣም ግሩም ሆኖ በስ ያችሁት እንዴት እንደሚያምር ይሄው እንግዲህ ካለባበሴ መገመት ትችላላችሁ። ዛሬ የምንሰራው የቆጮ አሰራርና ክትፎ ነው ማለት ነው። ኮረሪማ አንድ በቂ ነው። አንድ ቴብል ስፑን በቂ ነው። እንደዚህ እናደርግና መታሸት ይወዳል። አንዳንድ ጊዜ ደግሞ እኔ ለመስራት አወጣውና ጊዜ ሳጣ ቆጮ ያው ውሃ ብዙ ይፈልጋል። አቦካኩን አያችሁት? 10 ደቂቃ 400 ላይ አድርጌ አደርገዋለሁ ማለት ነው። እስቲ ሬዲ ሲሆን ደግሞ ልምጣ መሰለኝ። ቢኮዝ ለመጠፍጠፍና ስስ ለማድረግ ጊዜ ይፈጃል። ኢትዮጵያም ያላችሁ ሰዎች በኦቨን ማድረግ ትችላላችሁ ማለት ነው። እና ሽፍን እናደርገዋለሁ ምንም አይነት ንፋስ እንዳይገባበት።
ጨምሬ ያው ይሄኛው ደግሞ እንግዲህ በስቲም የተሰራው ቀዩን በስቲም ነው የሰራሁት። ነጩን ደግሞ በኮባ ነው እንዳልኳችሁ። ቴስቱ የኮባውን ያህል የለም፣ ግን ደግሞ እንትን ለሌለው ኮባ ለማያገኝ ሰው ያ ብቻ ሳይሆን በቃ ፈጣን የሆነ ነገር ለሚፈልግ ሰው ደግሞ ይሄ ነላጋይ ነገር ነው። ይሄ ቀይ ነው እንግዲህ የምግብ መቀስ ነው የሚጠጣው። የምግብ ነው የራሱ ንጹህ ነው። ይሄንን ይመስላል። አያችሁት እንዴት ቆንጆ ነው እንደበሰለ። ምን ልዩነት አለው ይሄ ከኮባው ታዲያ? ዛሬ ደግሞ የምንሰራው አብረን የጎድን ጥብስ ነው። ይሄንን ቦል ያዘጋጀሁት እዚህ ጋር ይሄንን ሚክስ የማደርግበት ነው። ኦቨኑ ሲገባ ኦልሬዲ ስለሚጠፋ ብዙ ማክተፍ ማድረቅ አይጠበቅብኝም። በኋላ ላቀርበው ስል እነዚህ ተሳስተው እንኳን ቢገቡ ላቀርበው ስል በደንብ ስለማወጣው ምን ችግር የለው። ሽታው እንዴት ደስ ይላል። እነዚህን ሁሉ አንድ ላይ አደርግና በደንብ መሳጅ አድርጌ እናደርጋለን። እና ሰዓቱን ሴት አድርገን እስከዛ ድረስ ከላይ የማደርጋቸውን ቬጂቴብሎች ከታትፋለሁ ማለት ነው። ጎድን ጥብሳችንን እስቲ ነው እንመልከተው። ዋው በጣም ቆንጆ ሆኖ በስሏል። እዛ ጋር ሰጥና ተጋይተነው ደግሞ ዊጎ ደግሞ በቀይ ላይ ግልብጥ አድርጌ ቆንጆ ምግብ እየሰራው እንዳቀርብላችሁ የእናንተን ሰፖርት ፈልጋለሁኝ። ሰብስክራይብ አድርጉኝ እላለሁኝ። እንግዲህ ውጤቱን ደግሞ የምግቡን ሽታው በጣም ቆንጆ ነው።